ሳትጠል ደግሞ እንዲህ ብዬ ደግሞ መሲ ደግሞ አትንጠለጠልም። ቆይ ተውኩትኝ እሱን ተይው ሀሳቡን ውዴ። እሷ ተንቀጠቀጥሽ እያለች ነው አንዷ። በርዶሻል ወይ ቤታዬ? ተንቀጠቀጥ ኖ ወሬ እያወራሁ ስለሆነ ግሬን በስሜት ነው የምታወሪው። እያወራ ስለች እነዚህ ደግሞ ተባትኝ ሀፒ ሌላ ጊዜ መጣላታችሁ ቆይ እሺ፣ መጣላታችሁ ማቆ በምን ታውቂያለሽ? ሀፒ በርዝደይ መስዬ ውዴ ፍቅሬ አላልሻትም። ቪዲዮ አልሰራሽ ልደቷ ነበር። ይኸው መጣላታችሁ ያስታውቃል። ባትጣሉ ኖሮ ሀቡዬ ነገ ልደቴ ነው ያልሽ ኬክ ይዘሽ ነገር ሻማ ይዘሽ ነገር ትመጣለች። ይሄማ ውርደት ነው። እኔ ነገርሽ አቤት ውርደት፣ አቤት ውርደት፣ አቤት እኔማ ሰው እስክትደውል ልንገራችሁ። ሚዩት አድርጊያት ሀቢባይ ስሙዶች አዳምጥ። ባይጣሉ ኖሮ ጋይስ ራስቼው አሁን ነው ቤታ ስትነግረኝ በርዝዴ የሆነው ስትለኝ የነገጥኩ በጣም መስሻዬ እንኳን ተወለድሽ የኔ ውድ እህት፣ ቀሪ ዘመንሽ የተባረከ ይሆን። ውዶቼ እኔ ልንገራችሁ ማለት ነው መጣላታቸው የምታውቁትኝ በምን እንደሆነ ታውቃላችሁ። ሌላ ጊዜ ቢሆን ኬክ ሀቡ ምንም ቢሆን ኬክ ባትወልድ እንኳን ትንሽዬ ኬክ ገዝታ እጣን አጭሳ ቡና አድርጋ ዛሬ መሲ ልደት ነው ብላ ልደቷን ታከብር ነበረ። መጣላታቸው የምታውቁት በዚህ ጉዳይ ነው። ቪዲዮ ሰርታ ለስንቱ ነው ሀቡ የሰራችሁ? ለስንቱ ነው ቪዲዮ የሰራችሁ? ቪዲዮ ሰርታ መሲ ጓደኛ ውዴ መልካሙን እመኝልሻለሁ ብላ ቪዲዮ ትለቅ ነበር። ተጣልቶ እኔ ማገኘው ወሬ እስኪ አቡጣኑን አጭሽው ቡናው ቅጁ ውዴ። እንዴት ሆኖ ማለት የተጣላችሁበትን እንደማትናገሩ ማናቃለን። ግን ውዴ ተጣልታችኋል። ካልተጣላችሁ እስኪ እሷ ላይቭ ላይ ትውጣና አንቺም ሀፒ በርዝ አይን ላይን እየተያያችሁ በሉ። አቡ ግዴታ ተያሽ አቡነት ተይዘሻል ዛሬ የትም ታምጡ እንዴ? ለምን የሚባል ጥያቄ አለ እንዴ? ሌላ ጊዜ ቢሆን አንቺ ብዙ ባለ ልደት ሲሆኑ መማር ባለፈው ቪዲዮ ሰርተሽ ሀፒ በርዝዴይ ብለሻል። ሌሎችም ቢሆን ሀፒ በርዝዴይ ብለሻል። ከዛ በፊት ለማን ነው ለዲቦራ ለእኔ ጓደኛ ቪዲዮ ሰርተሻል። ከዛ በፊት ለሆነ ዲቦራ በርዝዴይ ሰራ። አይ ቪዲዮማ በርዝዴይ አልሰራሽም ያልኩሽ ወጣት እኛም ሴት ነን ታዋቂ ፈጣሪ ጠብቀን እያልሽ ሰርተሻል። ታዲያ የመሲ ልደት ውዴ እንዴት ረሳሹ? ተጣልታችሁ ተታረቁ። በርዝዴይ ለማንም ሰው ሀፒ በርዝዴይ ብዬ ቪዲዮ ሰርቼ አላውቅም። መማር 2018 ከገባ ለማን ሰርቼ አውቃለሁ? 2018 ከገባ በፊት መማር እኮ ልደቷ መቼ ዕለት ነበር ውዴ? መማር 2017 እንጃ መማር ልደቷ የዛሬ 1 ወር አልሞላው እኮ። ለሚኪሳ ለሚኪ ሰርቻለሁ። ግን ለሚኪ ተያሽ ስሚታሽ ማሽን እንቻላችሁ ግዴታ ለዓለም ማሳየት የለባችሁም። እኔና መስሻ እናወራለን፣ በውስጥ እናወራለን። እኔ ችግር ሲገጥመኝ ልጄ ሲሰደብ መታ ሀቡዬ እኔን አይዞሽ እናት ነኝ ህመሙን አውቀዋለሁ ብላ አጽናንታኝ በዋትሳፕ። እኔም እሷ ሀዘን ገጥሟት ነበር። ሪም ሀዘን ቆይቷን ትንሽ መሰለኝ ሀዘን እንደገጠማት ነግራኝ በዋትሳፕ አውርቻት። አንፈልግም ላይቭ ላይ እሹሩሩ ሆይ ማለት አንድ አይነት መልበስ ማሽቋለጥ አንፈልግም። በውስጥ ግን ታጽናናኛለች፣ አጽናናታለሁ። አይዞሽ ትለኛለች፣ አይዞሽ እላታለሁ። ግን አንተን አደባባይ ላይ አንፈልገውም፣ የሰው አይኑን አንፈልገውም። በቃ በውስጥ እንረዳዳለን። አልተጣላንም። አንድ ቀን መስሻ የኔን ስም በክፉ አንስታጥቃም። አንድ ቀን ስሞን በክፉ አንስቻለሁ። ሰላም ነን። እህቴና እንኳን በፊት ለፊት የምታዋይ ነገር ነው። ሰላም ለዓለም፣ ሰላም ለሰው ዘርፈ ለምን መሰለሻ አሜን። እኛ ኢትዮጵያኖች የተራብነው ፍቅር ነው። ፍቅር ስጠን፣ ፍቅር ይዘን። አሜን። ሰላም ተባልተን አለቅን። ፍቅር ስጠን። አሜን። ትዳር የምትፈልጉ እህት ወንድሞቼ ፈጣሪ የተባረከ ትዳር ይስጣችሁ። ያላገባችሁ አግቡ። እድሜያችሁ እየሄደ ነው። አግቡ። ትዳር የተባረከ ትዳር ይስጣችሁ ፈጣሪ። ላላገባችሁት ወንድሞቻችን ልጅ የምንፈልግ ፈጣሪ ጤነኛ ልጆችን ይስጠን። አሜን። ወለድንም ፈጣሪ ልጆቻችንን ያሳድግልን። አሜን። ለቁም ነገር ያብቃልን።
ሰቶቻችንን ቁም ነገር በአይናችን ያሳየን። አሜን። ወንዳት ስንምን ባለትዳር ነኝ። ወንዶች ለእኔ ኮፍያ መነጽር ምናምን ስጡኝ፣ ኪስ አትስጡኝ። አቡዬ በጣም እስከሳምሽ በኋላ ግን ወንድ ሴት መስላኝ ነው። ሴቶች ናቸው ኪስ የሚሰጡኝ እንጂ ወንድ ለእኔ መነጽር፣ ኮፍያ፣ መኒጋን ምናምን አንበሳ ምናምን የሚሰጡኝ እንጂ አትሳሳሚ። እና ምን ቀረ? እርጉቶችን ፈጣሪ በሰላም ይገላግላችሁ። ስራ የሌላችሁ ፈጣሪ ስራ ይስጣችሁ። ችግር ያለባችሁ ፈጣሪ ችግራችሁን ያንሳላችሁ። ሰላም የሌላችሁ ደስታ፣ የውስጥ ሰላም ደስታ የሌላችሁ ፈጣሪ ሰላም ደስታ ይስጣችሁ። አሜን አሜን። ላለ ሁሉ ይድረሰው። አሜን አሜን። ያለው ቤታዬ ትልቁ ነገር ቅጅ ውዴ ቅጅ ጤና፣ ሰላም፣ ፍቅር፣ ደስታ አሜን አሜን ለሰው ዘር በሙሉ አሜን። ቤታዬ መሲንና ሀቡንም አብሮ አንድ ላይ ያስተያያዛቸው። አሜን አሜን። ቤታዬ ሀቡንም መሲንም አብሮ ቡና ይቅዱ አብሮ። አሜን አሜን አሜን። እንደዚህ አይነት ማሽቃበጥ አንፈልግም እኛ። ማሽቃበጥ አንፈልግም። አቡዬ ደግሞ ይሄ እኮ ስሚኝ፣ አቡዬ አዳምጪኝ። እኔ እናት ይሄ እኮ ከሞዴል የተነሳ እንጂ ከማሽቃበጥ አይደለም እኮ ውዴ። እነሱን ነው እንጂ ኮመንት ላይ መሲ ትምጣ ሲሉኝ እኛ ማሽቃበጥ አይነሱማ ኮመንት ላይ ያየሁት ነገራችንን በውስጥ ተባብለን ተስማምተናል። እኔ እና መስሻ የውስጥ ነገር ነው። ውጭ ወጥቶ ጉድ ይቅር አቡዬ፣ ውጭ ይሻላል። እሺ ሀቡ መሲ ሀቡ ጌም አንድ ጌም እንጫወት በያት ልደቴ ነው ብላለች። አላለች ካለች ከፈለገች ያላት የሁሉ ነገር በዋትሳፕ ነው። አቡዬ እኔና መስሻ ተስማምተናል። ከዚህ በኋላ ቲክቶክ ላይ ምንም ነገር ላናወራ ላናወጣ ላንታይ አብረን በዋትሳፕ ግን ኤኒ ታይም ከፈለግኳት ከፈለገችን አለውልሽ ተባብለናል። አለ የእነሱ ጠል ደግሞ ይለያል። ዋትሳፕ ቮይስ ይኸው ልደቷን በዋትሳፕ ቮይስ አድርጌ ሀፒ በርዝዴ ብያታለሁ። በተረፈ ቲክቶክ ላይ ለማን ነው የምናሳየው? እሺ ታዲያ ድሮ ለማን ያሳያችሁ? አቡዬ ጥሩ እንዳልሆነ አየነው እና በቃ በውስጥ ፈለግን። የቲክቶክ ፍቅር ምን ያደርግልናል? በውስጥ ይሻለናል። እናቴ እህቴ ናት። ሳዝን መታ ታጽናናኛለች። ደስታ ሲሆን እንኳን ደስ አለሽ ትለኛለች። አያስፈልግም። ቲክቶክ ላይ አብሮ ሶሽ ማለት አንፈልገውም። ምን ማድረግ ይቻላል? አስመሳይ ስለሆነ ምን ይሻላል? በቃ ይሁና። ማስታወቂያቸው ያው አይፈልጉም። ሁለቱም አይፈልጉም። የተተፋ ነገር አይላስም በሀገራችን። በቃ ከማን ጋር ነው ጌም? እንትና እኮ ዘግታለች እኮ ጋቡዬንን አርጊው አብረን እስክንወጣ ድረስ እስኮታ ድረስ አሚና ቢበርዴ ልበላት አርጊያት ውዴ፣ አብረን እኩል ነው። ወይም ስፖርት ቅዱስ ዛሬ ደግሞ ጭቅላት ሸለቅ አቡዬ። ወይ ያስገባቸው ለምን ውዴ? ሳምሪን ሃፒ በርዝዴ ልላል ነበር። በቃ እሺ አስገቢያቸው። ሳምሪ እንደሆነ እንዴ ዛሬ እኔ ልንገርሽ እንጂ ለካ አቃጣሪ ሆኛለሁ። በየቀበሌ ድር ሰብሳቢ ሆኛለሁ። ለካ አቡ ምንም አትሰባ። ምን እያመጣው ወሬ ምነግራል። ጭራሽም የሳምሪም ልደት እንደሆነ አታውቂም። ቤታማቀው ነገር የለም። ላይቭ ስከፍት ኮመንተተሮች ካልነገሩኝ በስተቀር ለምን 24 ሰዓት በላይቭ ላይ ተጥጄ በየትኛው ሰዓት የሰው ላይቭ ላይ በየትኛው ሰዓት የሰው ቪዲዮ ላይ ጠዋት ተነሳው ላይቭ ከፍታለሁ። ማታ እኩለ ሌሊት ላይቭ ዘግቼ ገላይ ታጥቤ እተኛለሁ። በቃ 6 አወር 7 አወር እተኛለሁ። መልሼ ላይቭ ላይ ነኝ። በየትኛው ሰዓት ኢንፎርሜሽን ይድረሰኝ? በየትኛው ሁሉ ነገር ከሰዎች ሁሉ ዘግቼ ነው እኮ የሚደርሰኝ። ወይኔ አቡ ፊትሽን እያዩ አይዞህ። ሌላ ሰው ቶታሊ ሀቢባ ሳትሆን ሌላ ሰው ወድጄዋለሁ። ፍልተሩን ቀይሪ። ኖ ወድጄዋለሁ። አይ ላይክ ኢት ገዛ እናስቅም። ሁለታችን ድንቡጭ አለ ልጅ ያንቺን ሾጣጣ ያደረገው ጭንቅላትሽን ፊቴን ቀጠነ፣ ጭንቅላቴ ግብዳ ሆነ። ያንቺ ደግሞ ጉንጭሽ ጭንቅላትሽ ወደ ላይ ራቡ ደግሞ አራት ማዕዘን ሆነ። ይህ አቡ ሁለታችሁን መተውት አንድ ያልተወም ወድጄዋለሁ እስከወጣ ድረስ። አቡ አልወደድሽውም?
እኔ ወልጆ ላይ ኪድ ጥሪያት ሳምሪን ሳምሪን እኮ እያየኋት እኮ ነው። ሂዱ ቤታ ቤታ በሏት፣ ሳምሪን ሀቡ ቤታ በሏት፣ ሂዱ ጥሯት። የእኛም ቤት ውሻ እኮ መሆን ጥሩ ነው። ታማኝ እኮ ነው ውሻ። ስድብ መስጦች ነው ማለት ነው። ምን አድርጉ ነው የሚሉ እንኮና ሀቡ ግን እናንቺ እኛም ቤት ውሻ መሰላችኋል? ውሻ ግን ከሰው እንደሚሻል ታውቂያለሽ? ቤታ ፕላኔት እንሂድላቸው ግን ቤታ ውሻ ከሰው እንደሚሻል ታውቂያለሽ ወይ? አዎ በጣም እና ልንገርሽ አንድ ታሪክ። አንድ ጊዜ አንድ ውሻ ማለት ነው አለቃውን ማለት ነው አስተዳዳሪውን እንዴት ስሙ ማን ነበር? ሴት ናት ውዴ፣ ሴት ስሟ ማን ነበር? ሶሪ ሄቨን ገነት፣ ወይዘሮ ሄቨን፣ ወይዘሮ ገነት። ሄሎ ሄቨን ሃው አር ዩ? እንግሊዝኛ ነው አማርኛ የምትችለው? ሁለቱንም ውዴ፣ በአባቷ እንግሊዝኛ በእናቷ አማርኛ። ኦኬ ግማሽ ኢትዮጵያ። እንዴት ነሽ ሄቨን? ሰላም ነው? እሷ የለመደችው ምን እንደሆነ ታውቂያለሽ? ዲቦራ ምንድን ነው እሱ? አንቺ ሄቨን ነሽ ምንድን ነው እሱ ስትላት ታውቃለች፣ ትጨፍራለች። አይተሽን አታውቂም? ጌታን አይተሽን አታውቂም? ሁሌ ዲቦራ ስትመጣ እንዴት ትላታለች? ምንድን ነው እሱ? አንቺ ሄቨን ነሽ ምንድን ነው እሱ ስትላት ትዘላለች። ግን ርቧታል። ፍልል ፍስፍሳለች ምግብ ራቡ ጌቷ እስኪቀደዳት በላም ሼፒ ነው መሆን ያለባት። እንደ እናቷ ሴክስ ነው መሆን ያለባት። ምግብ ግን ቢያታፈርሻት እሺ። ኧረ እኔ አልረሳም። እሺ በስመ አብ በምንታያለሽ በቀን ሁለቴ ነው ማበላት። ቁርሷን 8 ሰዓት ላይ፣ ምሳዋን እራቷን 8 ሰዓት ላይ። በቃ ሁለቴ። አሁን እንዴ ውሻ ሁለቴ ነው የሚበላው እኮ። ሲርባት ምልክት አለው ሲርባት። ኖ ሰዓቷን አውቃለሁ። በቃ ልክ ስንገዛት በዚህ ሰዓት እና መጠን ሰጡን። በዚህ ገና 3 ወሯ ስለሆነ መጠን ሰጡን። በዚህ መጠን አብያት አሉ። በቃ በዛ ልንገርሽ አንድ ውሻ የውሻን ከሰው እንዴት እንደሚሻል ውሻ አንድ ውሻ አለቃውን ሁሌ ጠዋት ሲሄድ ሰምተሽ ሊሆን ይችላል። ታሪክ አይዶ ነው። ሁልጊዜ ጠዋት ስራ ሲሄድ አለቃውን ይሸኘዋል እና አንድ ቀን አለቃውን ሸኝቶት ከዛ አለቃው ከስራ የሚመለስበት ሰዓት ላይ ሶሪ ቤቱ ባዶ ነው እቃችንን ሙቭ ስላደረግን ያስተጋባል ድምጽ እና አለቃውን ሁልጊዜ ጧጧ ስራ ይሸኘዋል። ከሰዓት ደግሞ አለቃው ከስራ የሚመለስበት ሰዓት ላይ ሄዶ አለቃው የሚወርድበት ከባቡር የሚወርድበት ነው ከባስ የሚወርድበት ቦታ ላይ ቁጭ ብሎ አለቃውን ይጠብቀዋል። ረፍ ሊደር ረሳሽ ረፍ ሊደር ረሳሽ ትኛቸው አውቀው ነው ሲያቸው ማለና እየሰሙ ነው አውቀው ነው። ከዛ አንድ ቀን ሁልጊዜ ላይ እንደለመደው አለቃውን ለመቀበል ሄዶ ባስ ስቴሽን ይሁን ባቡር ስቴሽን ይሁን አላውቅም፣ ብቻ አለቃው ከስራ የሚወርድበት ቦታ ላይ ሄዶ እየጠበቀ አለቃው ኦልሬዲ መስሪያ ቤት ሆኖ አለቃው መስሪያ ቤት ሞቶ ያው እዛው አምቡላንስ ተጠርቶ ምናምን በቃ ሞታ ተቀበረ ምናምን። ውሻው ግን እስከሚሞት ለአመታት ከዛ ጋር አልነሳም ብሎ እዛው ጋር ነው አርጅቶ የሞተው ውሻው። አለቃውን ከስራ የሚቀበልበት ቦታ ምግብስ ምን እንዴት ይበላል? ውሻ ላይ እንደ መንገደኛ ምንም ይሰጠዋል እኮ ዞሮ መጥቶ እዛው ጋር ይተኛል። እዛው ጋር በቃ አለቃዬ አልመጣም ብሎ እሱን እየጠበቀ ፊልም ነው እኮ አሉ አቡዬ፣ ፊልም ነው አሉ። ኧረ ታሪክ ነው፣ ዝም በያቸው ባት ምን ፊልም ታሪክ ነው። የውሻን ታማኝነት ለማሳየት ነው ይሄ ታሪክ። ፊልም ነው አይደለም። እኔ አይዶንት ኖ ምን ሆነ እውነተኛ ታሪክ ነው። ቴንኪዩ በቃ እኔ እውነተኛ ታሪክ ነው ተብዬ ነው የሰማሁት። ወይ ደግሞ እውነተኛ ታሪክ ላይ ዊን አለሽ። በስንት ነው የምወስደው? ዊን አለሽ ቤታ ከንሲልኛ አላወኩም፣ ረስቼው ነው። እኔ እኮ ትናንትና ቲምጃ ውዴ ነው 21,000 ካልተሰጠሽ ከንሲልኝ። እሺ እሱማ አደርግልሻለሁ 21,000 መቼለት ስላልተቆጣጠርኩ አሁን በደንብ እቆጣጠራለሁ። እንደው ሀቡዬ አትለቀኝም። ወይኔ እንዳለኝ እኮ አላወኩም። በጣም ነው ተሰርቶለታል። ይኸውልሽ ሀውልት ግን በፊልም ተሰርቷል። እውነተኛ ታሪክ ሆኖ በፊልም ተሰርቷል። እውነተኛ ታሪክ ላይ ተመሰርተ ተብሎ እና ሀውልት ተሰርቶለታል። የውሻን ታማኝነት እኔ ውሻ ባልፈራ የምር ውሻ አሳድግ ነበር። ትፈራለሽ? አዎ 3 ውሻ ነክሶኛል።
እኮች ትንጥቋት ነክስሽ እንዴት አድርገሽ እኛ ሰፈር የሆነ ውሻ ነበረ፣ ጃክ ይባላል። ጥቁር ውሻ ነው። አንድ ጊዜ ጆሮ የምትበሳ ማሜ የምትባላለች ላኩኝ እሷን ጥሪ ብለው። ከዛ ሄጄ ግቢያቸው ማሜ ሰው ይጠራሻል ስል ፍትክ ብሎ ሲወጣ ከግቢ ስሮጥ አሳዶ ውጭቅ አደረገኝ። እዚህ ጋር ከመቀመጫ በታች ጠባሳ አለብኝ፣ ከሱ በታች ውጭቅ አደረገኝ። አንድ ጊዜ ደግሞ እስካሁን ጠባሳዋል። አንድ ጊዜ ደግሞ ፀጉሬ ልሰራ ፀጉር የምትሰራ ልጅ አለች እና እሷ ጋር ልትሰራ ወረፋ እየጠበቁ ቪዲዮ ይዤ ቆሜ ውሻ ሰው እያሳደደ ነበር። ምንም በማላውቀው ጋይስ 16 ሰዎች 16 ሰዎች አቦ አስረሳሽኝ። አይ በቃ ላጥፋው መጀመሪያ እኔ ራሱ ቂጤ ላይ ወይኔ ቂጤ ላይ ባል መቀመጫ ላይ በይ የሚዲያ የማይለቅም የማይመጥን ካላት ትልልቅ ሰዎች እኮ ጻፈችን አነበርኩና መቀመጫ አረባክሽ ፈጣሪ እንኳን አወጣኝ ከዛ አደጋ እንጂ ደግሞ ድጋሚ ትልቃለች። ሰው አስገቢ ማሪን አስገቢ ኢንስቲትዋት ነበር ኢሊሚኔሽን ነው የምንጫወታ ቡንደው ካጅ ወንትና ይልች ማሳምሪና ባቢ በርዜ ልንላል ነው ጥሯትኝ። እቺ ደግሞ እንደው ቆይ እስኪ ሊያት በርዜ ሳትሆን ወይ ሀቡ ደግሞ ብትጫወች ይላል። 9 ዓመት ነው የጠበቀው ውሻ 9 ዓመት ነው የጠበቀው። ወይኔ ታማኝነት ሰውዬው ይህንን የውሻውን ታማኝነት ባየ ባልሞተና 9 ዓመት ይኸውልሽ ገስት ላይ ልደቷን እያከበረ ሰው አለ ገስት ላይ ነው ገስት ነው የከፈተችው። በቃ ስለዚህ በኋላ እንላታለና በቃ ገስት ላይ እሷና ሄርሜላ አሉ እያከበረ። እንዲ አንቺ እንደዚህ ወፍራም ናት እንዴ? እንትና ሰውነቷ ሰፊ ነው እንዴ? ሳምሪ ቀጭን ትመስለኝ ነበር ጋይስ። ሳምሪ ቀጭን ትመስለኝ ነበር። እኔማ ልወጣ ነው አቡዬ በቃ ቆይ ማሪንም እናስገባት። ቅድጅ የሚላ ቆይ አንድ እኔ ልወጣ ነው አቡ ማሪ አቡ ደግሞ ኢንስታግራም ላይ ላኩልሽ የሚዩት አርጊና አዎ ቅድም አይቼዋለሁ ሰማዋለሁ። ልወጣ ነው ውዴ። እኔ ኮስታ አርገሽ ጥሮት ማሪ አንቺ ጀሚላ አይበናት የላከችልኝ እኔ አይደለሁም። ምን እኔ ከአንቺ ጋር ወሬ ጨርሼ አይደል እንዴ? ኦልሬዲ ምን ነው እኛ ስለገባን ስለነበረ ነው እንዳናስደነግጥሽ ብዬ ነው። አይደለም እሷ አንተን እየጠየቀችኝ ነበር 30 እኔ ደግሞ አልፈልግም አልኩ። ምክንያቱም 50 አለ እዛ። ስለዚህ አቅሜ ስለ 30 ሚላነሽ አቦ 22 አንቺ ዲክላይን ስታረጊልኛለን 22 ሆነ። አቤት ቆጠርሻት። እሷ ሀቢባ ትጫወቻለሽ። እኔ ልወጣ ነው። አንቺ በ30 እኔ በ22 ጀሚላ አንተ ጀሚላ ሳማ ላይ ናት። አንቺ ነሽ ያለው አይ ሞቅ አላለማ ሞቅ ላይ በቃ መስጠት ከፈለግሽ ከኔ 30 ይሆናለን እንጫወታለን። በቃ ተጫወቱ ተጫቡ አቡ እኔ ሳምሪ ልኳት ወይኔ እኔ ሳምሪን ሃፒ በርዝዴ ልል እኮ ነው እና የተቀመጥኩት በቃ እኔ እንደወጣ አርጉኝ ልጆች። እኔ ልውጣ ምንም አትስኩ አንድ ልወጣ ነው አቡ በሙጣት እሺ በቃ እሺ ጀሚላ ሰብኩት ሶሎ መለስ እረፍ እያልኩ ነው። ኤሊሚኔሽን አይደለም አንቺ ሀቡ ፍሰራችንን እንዳረሽ እሺ አርጊ እስኪ ጀሚላ እኛ ላይ ያረግነውን እስኪ ልሽ ማሪ ላይ ይቻላል። አንቺ እሺ ቆይ ምንድነው የምንጫወተው? እኔ መውጣት ስለምፈልግ ኤሊሚኔሽን ነው ለምን እንዳሰጡ ታታም እንዳታረጉ ወጣለሁ። ነው ግን እንዴ ማሪ እኮ ኤሊሚኔሽን እንኳን አትጫወትም። ትጫወታለች ነው ከመጨረሻ ላይ እኮ ደርሰን እኮ አልጫወትም እኮ አለች። እሺ በያታ ልጫወቃለች። እሺ በያት ችግር የለውም። ተይ እሷ ማሪ አትፍሪያት። ማሪ እንዳፈሪ ወፍጠን በይ። ችግር የለውም እኮ ዊን አለሽ 30 ዊን። አዎ ገብቶኛል እኮ ስሚ ማሪ ወይ ሁለታችሁ ስቀሩ ተጫወቱ። አንቺና ሀቢባ ከከራል በቃ ሀቢባ የምትጫወች ከሆነ ላኪ በይ እንግዲህ እኔ ልውጣ። እና ውዴ እስከ መቼ ማሪ? እስከ መቼ?
ሃፒ በርዝዴ አብረን አቤት ጀሚላ አንዴ ምንም ጭራሽ ምንም የሚመሳስሉት ጭራሽ ዙም አደረገኝ። አንድ ሰው ወጥቶ መግባት ትክክል ነሽ ማሬ። አይ ዙም አድርጎኝ እናንተ ጭራሽ ምንድነው የሚመሳስሉት አልሽ። እኔ እሷን ሃፒ በርዝዴይ ካላልኩ አልወጣም ብዬ ጂጁን አክዬ እዚህ ተቀምጬ ሳምሪ እስቲ ቁሚ። እንኳን ለ26ኛ ዓመትሽ አደረሰሽ ሳምሪ። እንኳን ለ26ኛ ዓመትሽ አምሮብሻል። በሌላ ትያየንሽ ነበር ስትሰፍሪ አምሮብሻል በጣም በሌላ ትያየንሽ ነበረ። ስሚ በሌላ ስልክ እያየንሽ ነበር ሳምሪ። ለመስቀል ዋዜማ ደስ ይላል። በጣም አምሮብሻል። ምንም ሰሪ ዘርዬ ምን አቃጠለሽ? ያምራል። በራሴ ኳስ ደግሞ ቁልት ስል ደግሞ ከማንም በላይ ነው። ግማታ ምን አባሽ ገባሽ ጨገር። ስሚ ሳምሪዬ ውዴ ሃፒ በርዝዴይ ልልሽ ነው የቆየሁት። ማርያም ከላይ ብሎታ ነበር። እንኳን ለ26ኛ ዓመትሽ አበቃሽ። እግዚአብሔር ለ27ኛ ዓመትሽ አበቃሽ። እንወድሻለን፣ እናከብርሻለን። ደህና ደር አዎ ነገሩ ጌታን እንትና ሄርሜላ ምናምን ተሰብስበን ነገሩ ሄርሜላ አምስት ወር በቃ ውዴ በቃ እንኳን ሳምገት አምስት በ10 ዓመት በልጣታለሁ እኮ ማሪ መርሳለሁ። በጊዜ ልጅ አታድርሽ ራሴን ደከመኝ እያለች ነው ገና አመሰግናለሁ ማርያምን ላንቺ ብዬ ነው የቆየሁት። ጌታ ልወጣ ነበረ። ቅድም ነበር የነገረችኝ ሄርሜላ እላታለሁ ብዬ ቻው። ትንሽ ቆይተን እናይሻለን። አለሽም የለሽም ማርያም ጀሚላ ብስማምዛል ስሙ። በነገራችን ላይ ማለት ነው እኔ በራሴ ይተማመናለሁ። አሮን ኬር ምን አላችሁኝ ምን አላላችሁኝ ራሴን አውቃለሁ። ፊልተር እንደሆነ አውቃለሁ። ይሄ ራሴ ፀጉር እንደሆነ አውቃለሁ። ቤታ እንደሆነ አውቃለሁ። አይኖ ሜካፕ እንዳልተቀባው አውቃለሁ። ዝንጥ ፀጉር ልብሴ እንዳላላ አውቃለሁ። አታስቡ ለሱ። ሰው ልጅ እኔን እንደዚህ መልመድ አለበት። ፏስል ደግሞ ከማንም በላይ እንደሆንኩ ታውቃላችሁ። ከማንም በላይ መልበስ እንደምችል ታውቃላችሁ። ሜካፔን ፏ እንደምን ፀጉር ስታይሌ ዊጎቹ በከለር እንደምቀያይር ታውቃላችሁ። ማንም እንደዚህ ደፍሮ አይገባም። እኔ ብቻ ነኝ ቤታ የምገባው። እስኪ ወንድ ከኔ ጋር የሚጣል ከሁሉም እስኪ እንደዚህ ይግቡ። እስኪ ይግቡ እናያቸው። ለሽርሙጥና የተዘጋጁ ሴተኛ ዳሪ ነው የሚመስሉት። እንዳለ እንዲህ እንኳን አይንቀሳቀሱም። ምን አይሉም። ጡት ማዣ እኔ ግድ አይሰጠኝም። ፏስል ደግሞ አይታችሁኛል። ቅብትብት ስል አይታችሁኛል። ፀጉሬን ፏ በከለር ባለም እኔ ቤት ያለው ሂውማን ሄር ራሱ ህይወታቸውን ይለውጠዋል። አይታችኋል። የፀጉር አይነት ነው ያሳየዋችሁ። ግን እኔ ቤተሰቦቼ ናችሁ። ቲክቶክ ማለት ለእኔ ህይወቴ አይደለም። ማርያምን ቲክቶክ ማለት ለእኔ እኔ እዚህ ለሽርሙጥና ለትዳር ለመሻፈድ ትዳር ለመቀማ ለመጥበጥበጥ አይደለም። እኔ እዚህ የምመጣው ከእናንተ ጋር ፈታልን ከምወዳችሁ ጋር አወራለሁ። የምትወዱን ጊፍት ትሰጡኛላችሁ። ጌም እጫወታለሁ፣ አስቃችኋለሁ፣ አዝናናችኋለሁ። ከዛ በተረፈ የእኔ ህይወት እዚህ አይደለም። ህይወቴ እዚህ ቤት ውስጥ ነው ያለው። ከዚህ ስዘጋው ያለኝ ኪችን እዚሁ ነው፣ የምበላው እዚሁ ነው ያለው። መኝታ ክፍሌ እዛ ነው ያለው፣ የምተኛበት ካካ የምልበት በቃ ኑሮዬ እዚህ ቤት ውስጥ ነው ያለው፣ እናንተ ጋር አይደለም። ምሽ ውዶቼ እናንተ ማለት እንደ ቤተሰብ የማያችሁ እምወዳችሁ ናችሁ። የሆነ የምጠባበሰው ወንድ ቢኖር አሁን እሱ ምን ይለኛል እንዴ ቦርኮ መስላ መጣች ብዬ ራሴን ኳኩልኩል አድርጌ ስኳኳል ታውቃላችሁ። ሽፍድ ብዬ እመጣለሁ። እማፋታው ትዳር ወይ ደግሞ ባለ ትዳር ካለ እሱም ደግሞ ሚስቱ ፈቶ እኔ ጋር መጥቶ እንዳላሳፍረው ብዬ ዝንጥ ብዬ መጣ ነበር። እንደዛ አይደለም የኔ ህይወት። የኔ ህይወት እናንተ ማዝናናት፣ ከኔ ጋር ከእናንተ ጋር መጫወት፣ ቤተሰብ መሆን፣ መሳቅ፣ ፈታ ማለት ነው። ማርያምን እኔ ግድ አይሰጠኝም። በፊልተር ያለ ፊልተር ምን መሰለች ያለ መሰለች አይ ዶንት ኬር ላይፍ አይደለም። ማርያምን ምን አንተ ነው ትግል ጌታን በቃ እኔ ምንም ግድ አይሰጠኝም። ይሄን እንድታውቁት ነው። እና እየመጣችሁ ወይኔ እነሱ ሲያምሩ ጽድት ብሎ አንቺ ምን መሰልሽ ከነሱ በላይ ሆኜ እኮ በሰከንድ ውስጥ ማሳየት እችላለሁ። ከማንም በላይ ሆኜ ጌታን አበዙትኝ። ከማንም በላይ አሁን ብድግብን ማለት ነው ዝንጥ ብዬ ፏ ያለ ልብስ ለብሼ
ፀጉሬን ሁማን ከላይ ቀጥዬ ሜካፕ አድርጌ ፊልተር ቀይሬ መምጣት እችላለሁ። ቀላል ኢዚ ነው፣ አይከብድም። እኔ ግን ግድ አይሰጠኝም። ህይወት ያደረጉት እኮ ቲክቶክን እግዚአብሔርን በቃ ህይወት ያደረጉት። እንደዚህ ሞኝ እኮ ደግሞ የሚያሳዝነው ነገር አንዱን ጎረምሳ አምጥቼ አሽኮረምመዋለሁ። እንደዚህ ሞኝ ይህንን የህፃን ልጅ ፊልተር ፊት የሰፋ አድርጌ ፀጉሬ እንዲሆኑ ዝርክርክ ለብሼ እስቲል አሻፍዳለሁ። ቢመጣ አንድ ወንድ ልጅ እመቤቴን አሽኮረምመዋል። ፊቴን አያይም። ቴንኪዩ ጨርሻለሁ። ልወጣ ነው። ልጅ ደግሞ አላዛኝ በላሽ ጠጣሽ ምን አባሽ የጎደለብሽ ነገር አለ እንዴ? ጎርስ ወይ ተኛለሁ። ፍራግመንቴ ሶኬ ችግር የለውም። ነገ ፏ ብዬ ቀን ላይ እመጣለሁ። ዝንጥ ብዬ ፏ ብዬ እመጣለሁ። እናንተም የትም አትሄዱ፣ እዚሁ ላይ ያገኛቸዋል። እኔም የትም አልሄድም። ስንት ሰዓት ነው የምገባው? አሁን ሰዓቱ 2:30 ነው። ነገ በኢትዮጵያ ሰዓት 4 ሰዓት ላይ እገባለሁ። 3 ሰዓት ከምሽቱ ወይም 4 ሰዓት በጊዜ። አሁን ዛሬ በጊዜ ልተኛ። የምንወድሽ እናውቃለን። ግን ደግሞ የኔ ተከታዮች እንደዚህ ስመጣ የምታፍሩብኝ ከሆነ የምታዝኑብኝ ከሆነ ለእናንተ ደግሞ ማለት ነው በፒኪኒ ነው የምመጣ ውዶቼ። ታንግ ውጥፍ ያለሽ ኪቴዎስ ፓንት ለብሼ ጡቴን በጡት መጀነፍ ታርጌ ውዶቼ እመጣለሁ። እኔ እናንተ የእኔ ተከታዮች የምታፍሩብኝ ከሆነ እሺ ውዶቼ፣ እሺ ጡቴ ውጥር ዳርጌ አስችልበት ደግሞ ያቅበት አለሁ እንደዚህ ችድ ከላይ ወደ ላይ እንዴፈን አርጌ ልታነቅ ደርሼ አርጌው እመጣለሁ። እሺ ውዶቼ እንደዛ እመጣለሁ። ካፈራችሁብኝ አናፍርብሽም ደግሞ ካላችሁ እንደ ልቤ አርጉኝ። በቃ ጨርሻለሁ። ቦክሰር ወይ ጉድ